ሰለፊ የሆነች ሴት በቀደምቶች በዲን እናቶቿ መንገድ ላይ የምትጓዝ በነ ዓኢሻ በነ ኸዲጃ በነ ኡሙ ሰለማ በነ ኡሙ ሱለይም መንገድ ላይ የምትጓዝ ሰለፊ የሆነች ሴት የመጀመሪያው ባህሪዋ የመጀመሪያው መገለጫዋ أنها تتمسك بكتاب الله በአላህ ተባረከ ወተዓላ ኪታብ ሙጭኝ አድርጋ ትይዛለች። ቁርአን ነው መገለጫዋ፣ ቁርአን ነው ባህሪዋ። وبسنة رسول الله صلى الله عليه وعلى آله وسلم እንዲሁም በመልእክተኛው አለይሂ ሰላቱ ወሰላም ሱና ላይ አጥብቃ ትይዛለች። في حدود ما تستطيع على فهم السلف الصالح በምትችለው መጠን በምትችለው ቀድር على فهم السلف الصالح መልካም በሆኑ ቀደምቶች አረዳድ በቻለችው ቀድር ቁርአንና ሐዲስን ነው የምትከተለው። هذه هي المرأة السلفية سلفية ሴት ማለት እቺ ነች። عقيدة የነ ዓኢሻ ነው ማለት አለባበሷ የነ ዓኢሻ የነ ኸዲጃ ነው ማለት وأن تبتعد عن التشبه بأعداء الإسلام በኢስላም ጣላቶች በአላህ ጣላቶች መመሳሰልን ትርቃለች። በምዕራባውያኖች አትመሳሰልም፣ በፈረንጆች አትመሳሰልም፣ በኢስላም ጣላቶች አትመሳሰልም፣ በካህዲያኖች አትመሳሰልም። ላ በእምነቷም ላ በአለባበሷም ላ በስነ ምግባሯ በሁሉም ነገሯ በእስልምናዋ የምትከበር ነች፣ በእስልምናዋ የምትኮራ ነች። تعتز بإسلامها تعتز بدينها تعتز بسلفيتها በሰለፊይነቷ ላይ ትኮራለች። አንዳንድ ሰዎች ኢማን በልብስ ነው እንደ ይላሉ፣ እስልምና በልብስ ነው እንደ ይላሉ። ይሄው አላህ ተባረከ ወተዓላ ذلك أدنى أن يعرفنا ይሄ አንደኛው መታወቂያሽ ነው መገለጫሽ ነው ማለት። ሌላው ደግሞ فلا يذين አዛ እንዳይደረጉ ይሄም ሌላኛው መከልከያ ነው፣ ሕስን ነው፣ ምሽግ ነው ማለት ነው፣ ጋሻ ነው ማለት ነው፣ መጠበቂያ ነው ማለት። ብዙዎች አንቺን አዳ ሊያደርጉሽ ይፈልጋሉ። ብዙዎች አንቺን ጊዜያዊ ስሜታቸውን ሊያረኩብሽ ይፈልጋሉ። ብዙዎች አንቺን የሳሙና ማስታወቂያ ሊያደርጉሽ ይፈልጋሉ። ነገር ግን ሒጃብ ይጠብቅሻል። ሒጃብ ሕስንሽ ነው፣ ምሽግሽ ነው። ሒጃብ ላንቺ ምንድነው? ጋሻሽ ነው ማለት ነው። ሱብሃንአላህ። ሰለፊ የሆነ ሴት የምትለይበት መለያ የምትገለጽበት የሆነ ባህሪ ስነ ምግባር وهكذا أيضا لك እንደዚሁ ማሉ الشيخ مقبل تقوم برعاية أبنائها سلفي ونسيت ልጆቿን በመንከባከብ ላይ ትቆማለች። رعاية إسلامية إسلامዊ የሆነ እንክብካቤ ልጆቿን በምትንከባከብ ሰዓት ልጆቿን በምታሳድግ ሰዓት رعاية إسلامية إسلامዊ የሆነ እንክብካቤ ኢስላማዊ የሆነ አስተዳደግ ነው የምታሳድጋቸው ማለት ነው። فقد روى البخاري ومسلم في صحيحيهما الإمام البخاري ومسلم صحيحته لي برقت مزقبا ولالو من حديث عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنه مستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام انديه لالو كلكم راع ሁላችሁም እረኞች ናችሁ፣ ሁላችሁም ሐላፊዎች ናችሁ፣ ሁላችሁም ጠባቂዎች ናችሁ። ወኩልኩም መስኡሉን عن رعيته ሁላችሁም ስለምትጠብቁት ነገር ስለ ሐላፍትናችሁ ስለ እረኝነታችሁ ትጠየቃላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። وذكر المرأة ከዚያም ረሱሉ ዐለይሂ ሰላቱ ወሰላም ሴት ልጅ አወሱና أنها ስለ ሴት ልጅ ምን አሉ? راعية في بيت زوجها ሴት ልጅ በባሏ ቤት ላይ ጠባቂ ነች፣ ሐላፊ ነች፣ እረኛ ነች። ومسؤولة عن رعيتها ስለ ጥበቃዋም ትጠየቃለች፣ ስለ እረኝነቷ ትጠየቃለች፣ ስለ ሐላፍትናዋ ትጠየቃለች አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ሰብስክራይብ በማድረግ ቤተሰብ ይሁኑ። الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فالسلام عليكم ورحمة الله وبركاته. إن شاء الله تبارك وتعالى بالله فكاد بزارو ليليت يما قرب الله تشو يهونو تمهرت يتكبروا تيمن تالك ليك مقبل بن هادي الوادعي رحمه الله تبارك وتعالى ما هي خصائص المرأة السلفية سلفية يونسيت مليا وچوا مقلج وچوا بحريات وچوا من دناتشو تبلو በሚጠየቁ ሰዓት የመለሱትን ምላሽ ጠቃሚ ነው ብዬ ስለተመለከትኩት
ላቀርብላችሁ እወዳለሁ። የተከበሩ ሼኽ ሙቅቢል ኢብኑ ሃዲ አልዋዲዒ ረሒመሁላሁ ተባረከ ወተዓላ እንዲህ ተብለው ተጠየቁ። ማ ሂየ ኸሳኢሱ አልመርአቲ ሰለፊያ፣ ሰለፊያ የሆነች ሴት መገለጫዋ፣ ባህሪዋ፣ መለዮዋ ምንድነው በመባል ተጠየቁ። ሸይኹ ሐፊዘሁላሁ ተባረከ ወተዓላ በዚህ ጥያቄ ላይ የመለሱት ምላሽ እጅግ በጣም ጠቃሚ፣ እጅግ በጣም ወሳኝ የሆነ ነበር። ምን አሉ? አሱአሉ ዐሪዱን ወጠዊል፣ ጥያቄው ረጅም ነው ሰፊ ነው አሉ። ኑሊሙ ቢማ የሰረ አላሁ ሱብሓነሁ ወተዓላ፣ አላህ ተባረከ ወተዓላ ባገራልን ቀረብ አድርገን ሰብሰብ አድርገን ለማቅረብ እፈልጋለሁ አሉ። ኸሳኢሱል መርአቲ ሰለፊያ፣ ሰለፊ የሆነች ሴት መለያዎቿ አንደኛ አነሃ ተተመሰኩ ቢኪታቢላህ ወቢሱነቲ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ሰለፊ የሆነች ሴት በቀደምቶች በዲን እናቶቿ መንገድ ላይ የምትጓዝ በነ ዓኢሻ፣ በነ ኸዲጃ፣ በነ ኡሙ ሰለመ፣ በነ ኡሙ ሱለይም መንገድ ላይ የምትጓዝ ሰለፊ የሆነች ሴት የመጀመሪያው ባህሪዋ የመጀመሪያው መገለጫዋ አነሃ ተተመሰኩ ቢኪታቢላህ፣ በአላህ ተባረከ ወተዓላ ኪታብ ሙጭኝ አድርጋ ትይዛለች። ቁርአን ነው መገለጫዋ፣ ቁርአን ነው ባህሪዋ። ወቢሱነቲ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም፣ እንዲሁም በመልእክተኛው ዐለይሂ ሰላቱ ወሰላም ሱና ላይ አጥብቃ ትይዛለች። ፊ ሑዱድ ማ ተስተጢዑ ዐላ ፈህሚ ሰለፍ ሳሊሕ፣ በምትችለው መጠን በምትችለው ቀድር ዐላ ፈህሚ አሰለፍ ሳሊሕ፣ መልካም በሆኑ ቀደምቶች አረዳድ በቻለችው ቀድር ቁርአንና ሐዲትን ነው የምትከተለው። هذه هي المرأة السلفية، ሰለፊያ ሴት ማለት እች ነች። ወደ ቀኝ ወደ ግራ ማትጎጠበት፣ ቁርአንና ሐዲት ኢማሟ መሪዋ የሆነች፣ ግንዛቤዋ በቀደምቶች በሰለፎች አገነዛዘብ የሆነ ማለት ነው። ይህቺ ሰለፊያ ሴት ጀግና ነች። ሩበማ ተፉቁ አላፈ ሚን الرجال፣ ብዙ ወንዶችን በሺህ የሚቆጠሩ ወንዶችን ልትበልጥ ትችላለች። በስም ደረጃ ሴት ብትባልም ማለት ነው። መቼ ነው ይሄ የሚሆነው? የመጀመሪያው ቁርአንና ሐዲትን አጥብቃ በምትይዝ ጊዜ ነው። ዐላ ፈህሚ ሰለፍ ሳሊሕ፣ በቀደምቶች በዲን እናቶቿ በዲን አባቶቿ በሰሐባዎች በእነሱ አረዳድ ማለት ነው። ይህን ከጠቀሱ በኋላ ሁለተኛ ሸይኹ አላህ ተባረከ ወተዓላ ይዘንላቸው ቀብራቸውን ያስፋላቸውና ምን አሉ? ወየንበጊ ለሃ አይضን፣ አሁንም ሰለፊ ለሆነች ሴት ተገቢ ነው አሉ አን ተተዓመለ መዐል ሙስሊሚን፣ ከሙስሊሞች ጋር ማህበራዊ ትድድርን ልትኗኗር ግድ ነው አሉ። ሙዓመለተን ጠይበህ፣ መልካም የሆነ ትድድር። በል ወመዐል ካፊሪን፣ አይደለም ከሙስሊሞች ጋር ከካህዲያኖችም ጋር ቢሆን ዓለማዊ ትድድር ማለት ነው። ፈኢነ አላህ ዐዘ ወጀለ የቁሉ ፊ ኪታቢሂል ከሪም፣ ጌታችን አላህ ተባረከ ወተዓላ በተከበረው ቃሉ ላይ ምን ይላል? ወቁሉ ሊናሲ ሑስና፣ ለሰዎች መልካምን ተናገሩ። በዚህ አንቀጽ ውስጥ እጅግ በጣም ብዙ የሆኑ ነገራቶች ይካተታሉ። ለሰዎች መልካምን ንግግር ተናገሩ፣ ላኢላሃ ኢለላህ ንገሯቸው። ሙሩሁም ቢልመዕሩፍ ወንሀውሁም ዐኒል ሙንከር፣ በመልካም እዘዟቸው ከመጥፎ ከልክሏቸው የሚለው እዚህ ውስጥ ይካተታል። ወቁሉ ሊናሲ ሑስና፣ ለሰዎች መልካምን ተናገሩ። በምትናገሩ ሰዓት ሐቅን ተናገሩ፣ እውነትን ተናገሩ የሚለው እዚህ ውስጥ ይገባል። ወቁሉ ሊናሲ ሑስና፣ ተውሒድን ሱናን ተናገሩ የሚለው እዚህ ውስጥ ይገባል። ወቁሉ ሊናሲ ሑስና፣ በምትናገሩ ሰዓት ፍትሃዊ ሆኑ የሚለው እዚህ ውስጥ ይገባል። ወየቁል፣ እንዲሁም ጌታችን አላህ ተባረከ ወተዓላ ምን ይላል? ኢነላህ የእሙሩኩም አን ቱአዱል አማናት ኢላ አህሊሃ፣ ጌታችሁ አላህ ተባረከ ወተዓላ አማናዎቻችሁን አደራዎቻችሁን ወደ ባለቤቷ እንድታደርሱ ያዛችኋል። ሰለፊ የሆነች ሴት በሰለፎች መንገድ ላይ የምትጓዝ ሴት ባህሪዋ መገለጫዋ ይሄ ነው። አንደኛ ለሰዎች መልካምን እንጂ አትናገርም፣ ከአፏ ክፉ አይወጣም ማለት ነው። አይደለም ለሙስሊም አይደለም ለአማኝ ለካህዲያኖችም ቢሆን ገር ነች፣ ደግ ነች፣ በዓለማዊ በዱንያዊ ትድድር ላይ ማለት ነው።
وكذلك إن الله يأمركم أن تؤدوا الأمانات إلى أهلها ጌታችሁ አላህ ተባረከ ወተዓላ አደራዎችን ወደ ባለቤቷ እንድታደርሱ ያዛችኋል የሚለውን የጌታውን ትእዛዝ ተፈጻሚ ታደርጋለች። አማናዋን ቀርጨም አትበላ፣ አማናዋን ታደርሳለች፣ ኃላፊነቷን ትወጣለች። هذه هي المرأة السلفية سلفية ሴት ማለት ይችነች። እንዲሁም ጌታችን አላህ ተባረከ ወተዓላ ويقول أيضا እንዲሁም አላህ ምን ይላል? وإذا قلتم فاعدلوا በተናገራችሁ ጊዜ ፍትህን ተናገሩ፣ ፍትህን አስፍኑ፣ ፍትህን እንዳታዛቡ። ويقول سبحانه وتعالى እንዲሁም ጌታችን አላህ ተባረከ ወተዓላ ምን ይላል? يا أيها الذين آمنوا እናንተ ያመናችሁ አማኞች ሆይ كونوا قوامين بالقسط በፍትህ ላይ ቋሚዎች ሁኑ፣ በፍትህ ላይ ቋሚዎች ሁኑ ይላል አላህ ተባረከ ወተዓላ። شهداء لله ለአላህ ተባረከ ወተዓላ መስካሪዎች ሁኑ። ولو على أنفسكم በነፍሶቻችሁ ላይ እንኳን ቢሆን أو الوالدين والأقربين በወላጆቻችሁ ላይ እንኳን ቢሆን በቅርብ ዘመዶቻችሁ ላይ እንኳን ቢሆን ለአላህ ተባረከ ወተዓላ መስካሪዎች በፍትህ ላይ ቋሚዎች ሁኑ አለ አላህ ተባረከ ወተዓላ። إن يكن غنيا أو فقيرا ሀብታም ወይም ድሃ ቢሆን فالله أولى بهما አላህ በነሱ ተገቢ ነው። فلا تتبعوا الهوى أن تعدلوا ስሜትን አትከተሉ፣ أن تعدلوا እንዳታዳሉ ስሜትን መከተል የለባችሁ። ስሜታችሁን ከተከተላችሁ ታዳላላችሁና فلا تتبعوا الهوى أن تعدلوا እንዳታዳሉ ስሜትን አትከተሉ አለ አላህ ተባረከ ወተዓላ። وإن تلووا ብታጣምሙ ነገራቶችን ብትጠመዝዙ በምስክር ላይ ፍትህን ብታዛቡ أو تعرضوا ወይም ችላ ብትሉ ከመመስከር ወደ ኋላ ብትሉ فإن الله كان بما تعملون خبيرا ጌታ አላህ ተባረከ ወተዓላ በሚሰሩት ስራ ውስጥ አዋቂ የሆነ ጌታ ነው። ይመረምራችኋል፣ ነገር ፊት ለፊት ያቀርባችኋል። በስራችሁ በበደላችሁ አላህ ተባረከ ወተዓላ ይመነዳችኋል። እንዳጠቃላይ ሸይኹ ረሂመሁላሁ ተባረከ ወተዓላ ሁለተኛ ምክራቸውን ሰለፊ የሆነች ሴት ባህሪዋን በሁለተኛ ደረጃ ሲገልጹ ፍትሃዊ ነች ማለት ነው። ያ አላህ ፍትህን ነው የምትናገረው፣ መልካምን ነው የምትናገረው፣ ስሜትን አትከተልም፣ ልብ ወለድን አትከተልም። ሰለፊ የሆነች ሴት ባህሪዋ መገለጫዋ ይሄ ነው ማለት ነው። በአሁኑ ሰዓት ላይ አላህ ተባረከ ወተዓላ ያዘንላቸው ሰዎች ሲቀሩ፣ ያዘንላቸው ሴቶች ሲቀሩ ብዙዎቹ ከፍትህ እየተዛነፉ ነው ያሉት። ብዙዎቹ ስሜት ይሸውዳቸዋል፣ ስሜት ያታልላቸዋል። ሸይኹ ሶስተኛ ምን አሉ? كما أنه يجب عليها ልክ በሷ ላይ ግዴታ እንደሚሆን ሁሉ አሉ أن تلازم اللباس الإسلامي እስላማዊ ልብስን አጥብቃ ልትይዝ በሷ ላይ ግዴታ እንደሚሆን ሁሉ አሉ። ሶስተኛው ሰለፊ የሆነች ሴት ባህሪዋና መገለጫዋ خصيصዋ يجب عليها أن تلازم اللباس الإسلامي إسلامي لبسن ملازمة للتدرك أطبق للتيز بس علي قد نوال وأن تبتعد عن التشبه بأعداء الإسلام بإسلام تالاتج كمان مساسل للترك بس علي قد نوال سلفي ونسيت إسلامي اللبا بس تلبسالج سلفي ونسيت وسطهم لا يوم مقلج أوام يسلفو تشيك قدمتوش نو مالتنا عقيدة ين عائشة نو مالتنا اللبابوسا من عائشة ين خديجة نو مالتنا وأن تبتعد عن التشبه بأعداء الإسلام بإسلام تألاتوج بالله تألاتوج من مساسل انترك عليك بمقربانوش هتمساسلم بفرنجوش هتمساسلم بإسلام تألاتوج هتمساسلم بكهديانوش هتمساسلم لا بأمنتهم لا بألبابسهم لا بسن مقبارهم بهلم نقرا بسلم النوم التكبرنج بسلم النوم يمتكورانج تعتز بإسلامها تعتز بدينها تعتز بسلفيتها بسلفينتها للتكورالج. روى الإمام أحمد في مسنده من حديث عبد الله بن عمر رضي الله عنه من قال الإمام أحمد مسند الشولي كعبد الله بن عمر حديث بس تلفت
قال قال رسول الله صلى الله عليه وعلى آله وسلم عبد الله بن عمر ميلال يا الله ملكتني عليه الصلاة والسلام እንዲህ ብለዋል من تشبه بقوم በሰዎች የተመሳሰለ ሰው فهو منهم እርሱ ከነሱ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም አንቺ በእስላም ጣላቶች አንቺ በምዕራባውያኖች የምትመሳሰይ ከሆነ አንቺ ከነሱ ነሽ ማለት ነው ما أكثر النساء الذين يتشبهون بالغربيات بمعربوان የሚመሳሰሉ ሴቶች በአሁን ሰዓት ላይ ምንኛ ብዙ ናቸው አላህ ያዘንላቸው ሴቶች ሲቀሩ ማለት ነው ولكن الله يوفقات ሰለፊ የሆነች ሴት በዲኗ ነው የምትኮራው በሰለፊያነቷ ነው የምትኮራው በካህዲያኖች አትመሳሰልም የፋሽን ማስተዋወቂያ አትሆንም وانما መገለጫው احتشام ነው መገለጫው አደብ ነው ሐያ ነው አይናፋርነት ነው የሷ መታወቂያ ማለት ነው ورب العزة يقول في شأن اللباس يلقنا ባለቤት የሆነው አላህ ተባረከ ወተዓላ ልብስን አስመልክቶ እንዲህ ይላል አሉ ሼክ ሙቅቢል رحمه الله يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين يا أيها النبي أنت نبيه يقول لأزواجك لمستوجه بل وبناتك لسيت لجوجهم بل ونساء المؤمنين لأمانيوج سيتوجهم بل يدنين عليهن من جلابيبهن جلبابوቻቸውን በእነሱ ላይ እንዲለቁ እንዲከናነቡ ንገራቸው በጅልባቦቻቸው እንዲከናነቡ እንዲሸፋፈኑ ንገራቸው ማንንም ከማንም ሳትለይ ለሚስቶችም ለሴት ልጆችም ለአማኝ ሴቶችም ሚስቶችም አጠቃላይ የሆነን ትእዛዝ አሰላልፍ ያ ትእዛዝ ምንድነው ይድኒና عليهن من جلابيبهن ከጅልባቦቻቸው እንዲከናነቡ ንገራቸው ذلك إيه መከናነባቸው መሸፋፈናቸው أدنى أن يعرفن ሊታወቁ ቅርብ ነው فلا يؤذين ሰዎች በእነሱ ላይ አዛ እንዳያደርጓቸው እንዳያስቸግሯቸው አመፀኞች ፋሲቆች ስሜታቸውን የሚከተሉ ስሜታቸውን ለማርካት ብቻ የሚጓዙ የሆኑ ወጠጤዎች ድንበር እንዳይተላለፉባቸው አዛ እንዳያደርጓቸው አለ አላህ ተባረከ ወተዓላ شوفوا አንቺ አላህ ተባረከ ወተዓላ ባዘዘሽ መሰረት የምትሸፋፈኝ መሆንሽ የምትከናነቢ መሆንሽ እስላማዊ አለባበስ የምትለብሽ መሆንሽ የመጀመሪያው ጥቅም የአላህን ትእዛዝ መፈጸም ነው አላህን የታዘዘው ومن يطع الله ورسوله فقد فاز فوزا عظيما አላህን መልእክተኛውን የታዘዘ በርግጥም ትልቅ የሆነ እድልን ተጎናጽፏል በሁለተኛ ደረጃ ذلك ادنى ان يعرفن ሊታወቁ ይሄ ቅርብ ነው መታወቂያሽ ነው የኢማን መታወቂያሽ ነው የኢማን መገለጫሽ ነው አንዳንድ ሰዎች ኢማን በልብስ ነው እንደ ይላሉ እስልምና በልብስ ነው እንደ ይላል ይሄው አላህ ተባረከ ወተዓላ ذلك ادنى ان يعرفن ይሄ አንደኛው መታወቂያሽ ነው መገለጫሽ ነው ማለት ነው ሌላው ደግሞ فلا يؤذين አዛ እንዳይደረጉ ይሄ ሌላኛው መከልከያ ነው ሕስን ነው ምሽግ ነው ማለት ነው ጋሻ ነው ማለት ነው መጠበቂያ ነው ማለት ነው ብዙዎች አንቺን አዛ ሊያደርጉሽ ይፈልጋሉ ብዙዎች አንቺን ጊዜያዊ ስሜታቸው ሊያረኩብሽ ይፈልጋሉ ብዙዎች አንቺን የሳሙና ማስታወቂያ ሊያደርጉሽ ይፈልጋሉ ነገር ግን ሒጃብ ይጠብቅሻል ሒጃብ ሕስንሽ ነው ምሽግሽ ነው ሒጃብ ላንቺ ምንድነው ጋሻሽ ነው ማለት ነው ሱብሃንአላህ أولا من يلو وروى الترمذي في جامعه من حديث عبد الله بن مسعود رضي الله تعالى عنه قال الإمام الترمذي أبو عيسى الترمذي جامعة شولي بزقبوت سنن الترمذي بتسنيو من حديث عبد الله بن مسعود رضي الله تعالى عنه عبد الله بن مسعود يستلفت حديث قال قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام ديلالو المرأة عورة ሴት ልጅ አውራ ነች ህፍረት ነች فإذا خرجت استشرفها الشيطان ሴት ልጅ በምትወጣ ሰዓት ሸይጣን ይከናነባታል ሸይጣን ያሱባታል يتطلع لها ሸይጣን ብቅ ይላታል ሸይጣን ይሽሞረሞርላታል ያ አላህ ሰዎች በሷ እንዲፈተኑ ያደርጋል ሸይጣን ይጠቀምባታል ማለት ነው
ስለዚህ ሰለፊ የሆነች ሴት ባህሪዋና መገለጫዋ ምንድነው ማለት ነው? የምዕራባውያኖችን የኢስላም ጣላቶችን ሱና አትከተልም። ወኢነማ አላህ ባዛት መልኩ አላህ ተባረከ ወተዓላ ባስተላለፈላት መልኩ ትተሐጀባለች፣ ትከናነባለች፣ ክብሯን ትጠብቃለች ማለት ነው። ሸይኹ ረሒመሁላሁ ተባረከ ወተዓላ ምክራቸውን ይቀጥላሉ። አራተኛው ወነንሰሑሃ አን ትሕሲነ ኢላ ዘውጅሃ ወደ ባሏ መልካም በጎን እንድትውልም እንመክራታለን ይህችን ሰለፊ የሆነችን ሴት አሉ ሼክ ሙቅቢል ረሒመሁላሁ ተባረከ ወተዓላ። ወነንሰሑሃ አን ትሕሲነ ኢላ ዘውጅሃ ወደ ባሏ መልካም በጎ እንድትውል እንመክራታለን ኢዛ አራደት ልሐያት ሰዒዳ ስኬታማ ህይወትን የምትፈልግ ከሆነ ደስታ የተሞላበት እርጋታ የተሞላበት ስኬት ያለው ህይወትን የምትፈልግ ከሆነ ወደ ባሏ መልካምን እንድትውል እንመክራታለን አሉ ሼክ ሙቅቢል ረሒመሁላህ። ፈኢነ ነቢይ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም የቁል የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ይላሉ ኢዛ ደዓ ረጁሉ እምረአተሁ ኢላ ፊራሽህ አንድ ወንድ ሚስቱን ወደ ፍራሹ ከጋበዛት ወንድ ልጅ ከሴት የሚፈልገውን ጾታዊ ፍላጎት ፈልጉ ወደ ፍራሹ ባል ሚስቱን ከጠራት ፈአበት እምቢ ካለች መልካምን ማትውለት ከሆነ በተቃራኒው ምትፈልስለት ከሆነ እምቢ ካለችው አሉ ረሱሉ ሰለላሁ ዐለይሂ ወሰለም ለዐነትሃ አልመላኢካ መላኢካዎች ይረግሟታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ወላሂ መላኢካዎች ይረግሟታል። ሙተፈቁን ዐለይህ ሐዲሱን ቡኻሪና ሙስሊም ተስማምተውበታል። ወፊ ሰሒህ ሙስሊም አልኢማም ሙስሊም በዘገቡት ደግሞ ምን ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም አንድ ወንድ ሚስቱን ወደ ፍራሹ ጠርቷት እምቢ ካለችው ወይም ደግሞ እምቢ አትለውም ኢላ ካነ الذي في السماء غاضبا عليها ያ ሰማይ ከሰማዩ በላይ ያለው ጌታ በእርሷ ላይ ቢቆጣባት እንጂ ባሏን በምታምጽ ጊዜ ባሏን በምታመናታ ጊዜ يغضب عليها الذي في السماء ያ ከሰማይ በላይ ያለው አላህ ይቆጣባታል። ስለዚህ ሰለፊ የሆነ ሴት ሙጢዐቱን ሊዘውጂሃ ባሏን የምትታዘዝ ነች። ባዕደ ጣዓቲ ረቢሃ ጌታዋን ከተታዘዘች በኋላ ባሏንም ትታዘዛለች። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም አዩም እምረአቲን ማንኛውም ሴት 5 አውቃት ሰላቷን የምትሰግድ ከሆነ ረመዳንን የምትጾም ከሆነ ባሏን የምትታዘዝ ከሆነ በስምንቱም የጀነት በር በፈለግሽው ግቢ ይባላል ትባላለች ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም في حديث آخر በሌላ ሐዲታቸው ላይ ማለት ነው። ይሄ አራተኛው ነው። አምስተኛው ሰለፊ የሆነ ሴት የምትለይበት መለያ የምትገለጽበት የሆነ ባህሪ ስነ ምግባር وهكذا أيضا لك እንደዚሁ ማሉ الشيخ مقبل تقوم برعاية أبنائها ሰለፊ የሆነ ሴት ልጆቿን በመንከባከብ ላይ ትቆማለች። رعاية إسلامية እስላማዊ የሆነ እንክብካቤ ልጆቿን በምትንከባከብ ሰዓት ልጆቿን በምታሳድግ ሰዓት ሪዓያ እስላሚያ እስላማዊ የሆነ እንክብካቤ እስላማዊ የሆነ አስተዳደግ ነው የምታሳድጋቸው ማለት ነው። فقد روى البخاري ومسلم في صحيحيهما الإمام البخاري ومسلم صحيحته لي برقت مزقبا ولالو من حديث عبد الله بن عمر رضي الله عنهما عبد الله بن عمر رضي الله عنه مستلفت حديث قال رسول الله صلى الله عليه وسلم يا الله ملكتني عليه الصلاة والسلام انده لالو كلكم راع ሁላችሁም እረኞች ናችሁ ሁላችሁም ሐላፊዎች ናችሁ ሁላችሁም ጠባቂዎች ናችሁ وكلكم مسؤول عن رعيته ሁላችሁም ስለምትጠብቁት ነገር ስለ ሐላፍትናችሁ ስለ እረኝነታችሁ ትጠየቃላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም። وذكر المرأة كزيام رسول عليه الصلاة والسلام سيت اللج أو السنة أنها سلا سيت اللج منالو راعية في بيت زوجها سيت اللج ببالوا بيت لي تباكينج حلافينج الرنيانج ومسؤولة عن رعيتها سلا تبقوام تتأيقالج سلا الرنينتها تتأيقالج سلا هلافتنوها تتأيقالج قالوا رسول صلى الله عليه وسلم.
وفي الصحيحين من حديث معقل بن يسار رضي الله عنه قال عندهم صحيحين لا يتزقوا حديث معقل بن يسار رضي الله عنه بميستلفت قال رسول الله صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام እንዲህ ይላሉ ما من راع ማንኛውም ሰው እረኛ የሆነ ሰው የለም ሐላፊ የሆነ ሰው የለም ጠባቂ የሆነ ሰው የለም يسترعيه الله رعيه الله تبارك وتعالى ሐላፍትና የሚሰጠው የሆነ ጠባቂ የለም ثم لم يحطها بنصحه ከዚያም በምክር ያንን የተሰጠውን ሐላፍትና በምክር የማይጠብቀው ከሆነ إلا ليجد رائحة الجنة يجنة شتى ما يغني بيون انجالو رسول صلى الله عليه وسلم الله يون هلفتنا ستوت الله يون نقل لا يطبق بلوت يان نطبقون هلفتنا ولم يحطها بنصحه بمكرو يما يكببو كونه هلفتنا بتسطو نقل لا هلفتنا يما يوطا كونه إلا ليجد رائحة الجنة يجنة شتى ما يغني بيون انجالو رسول صلى الله عليه وسلم فلا ينبغي أن تشغلها الدعوة عن تربية أبنائها عند الست حتى دعوة راسو لجوچوان كمن كباكب بيزي للتاررقات يقابا نعم سيت لج داعي مون اللبات متارات اللبات بقدر طاقتها بمتشلو ياكل مالتنا نقرقين حتى تلق وظيفة دعوة راسو لجوچوان كمن كباكب بيزي للتاررقات تقبام أي قبام مالو لمن يتلقوا شراي سيتلج من دنو رعاية الأبناء رعاية المجتمع ما برسبهم من كباكب لجوتشن يعني إسلامي بهون التربية انكبكابي ما صدق سلونه مالتنا شيخ سيكتلوا منالو سدستنيو كما أنه ينبغي لها السلفي لو نسيت هونم تقبي نوالو أن ترضى بما حكم الله بفردو نقر لتدق قباتا من تفضيل الرجل على المرأة واندلج بس يتزلج لي الله تبارك وتعالى ما سبلتون لتودق قباتل انديت واندلج كسيت لجبلتال بلا زراف لتلاي قباتم الله تبارك وتعالى واندلج بس يتلج لا أبلتوتال بافتاترو مالتنو سلزي اهين مقاوم يلباتم من البت ምዕራባውያኖች ሊጎተጉታት ይችላሉ ሁርያ ነጻነት ኢንሳንያ ሰውነት ሴትና ወንድ እኩል ነው አንድ ነው ይያሉ ማለት ነው ሹፉ ሴትና ወንድ አንድ ነው እኩል ነው ወንድ ልጅ ከሴት ልጅ አይበልጥም እያሉ ምዕራባውያኖች ይዘምራሉ በተግባር ግን በተጨባጭ ግን ሴት ልጅ ምዕራባውያኖች ይበድላሉ ባሪያ አድርገው ነው የሚይዛት ሴት ልጅ ከወንድ ልጅ ጋር እኩል ነች ወጣ ስራ መስራት አለባት ከባል ስር መሆኗ ከባል ስር يعني ባልን መታዘዟ ይሄ በደል ነው ባርነት ነው ይላሉ طيب አንዲት ሴት ልጅ ባሏን መታዘዟ ቤቷ ላይ ቁጭ ማለቷ ባርነት ከሆነ የሆነ መስሪያ ቤት ላይ ተቀጥራ በ3000 ብር ደሞዝ ወይም በ4000 ብር ደሞዝ አባቷ ያልሆነ ዘመዷ ያልሆነ ሰው 24 ሰዓት ቢያሽከረክራት ይሄ ባርነት አይደለም ይሄ ውርደት አይደለም ይሄ የበታችነት አይደለም ከባሏ ስር ሲሆን ባሪያ ነሽ ይላታል ከነሱ ስር ደግሞ እንደፈለጉ ሲጫወቱባት የፌስታል የሳሙና የቅባት ማስታወቂያ ሲያደርጓት ደግሞ ጀግና ነሽ ይላታል እነኚህ ምዕራባውያኖች ላንቺ ኸይርን አስበውልሽ አይደለም በጎን አስበውልሽ አይደለም ወኢንማ መጫወቻ ላደርጉሽ ነው የሚፈልጉት ስለዚህ አላህ ተባረከ ወተዓላ የፈረደውን ነገር ልትወጂ ይገባሻል አላህ ወንድ ልጅን ከሴት ልጅ ላይ አብልጧል يقول سبحانه وتعالى ከፍ ያለው ጌታችን አላህ ተባረከ ወተዓላ ምን ይላል ولا تتمنوا اتمنوا ما فضل الله به بعضكم على بعض الله በርሱ ከፊላችሁን በከፊላችሁ ላይ ያበለጠበትን ነገር አትመኙ አላህ ተባረከ ወተዓላ ወንድን በሴት ልጅ ላይ ያበለጠበት የሆነ ጉዳይ አለ ሴት ልጅ በወንድም ልጅ ላይ እንደዚህ ያበለጠበት አለ በሆነ ሳይድ ልትበልጥ ትችላለች ويقول سبحانه وتعالى እንዲሁም አላህ ተባረከ ወተዓላ ምን ይላል الرجال قوامون على النساء ወንዶች በሴቶች ላይ ቀዋሞች ናቸው አስተዳዳሪዎች ናቸው
ቋሚዎች ናቸው ያኒ አስተዳዳሪዎች ናቸው ማለት ነው بما فضل الله بعضهم على بعض الله ከፊላቸውን በከፊላቸው ላይ በማብለጡና وبما انفقوا ወጪም በማውጣታቸው من اموالهم ከገንዘባቸው ወንዶች ከገንዘባቸው በሴቶች ላይ ወጪ በማውጣታቸው እንዲሁም አላህ ከፊላቸውን በከፊላቸው በማብለጡ ወንዶች በሴቶች ላይ ቋሚዎች አስተዳዳሪዎች ናቸው አለ አላህ ተባረከ ወተዓላ فالصالحات صالح የሆኑ እንስቶች ደግ የሆኑ ጻድቅ የሆኑ ሴቶች قانتات حافظات للغيب ባላቸውን የሚታዘዙ ለሩቅ بما حفظ الله الله በጠበቀው ባስጠበቀው የሚጠብቁ ናቸው واللاتي تخافون نشوزهن فعظوهن واهجروهن في المضاجع እነዚያን ያምጻሉ ብላችሁ የምትፈሩ የሆኑ ሴቶችን ምከሯቸው ገስጿቸው እንዲሁም ሀጅር አድርጓቸው في المضاجع በመኝታ ላይ ሀጅር አድርጓቸው واضربوهن እንዲሁም ግረፏቸው فإن أطعنكم كتاززواችሁ فلا تبغوا عليهن سبيلا ሌላ የበደል መንገድ በእነሱ ላይ አትፈልጉ እነዚህን እርምጃዎች ወስዳችሁ ከታዘዟችሁ በእነሱ ላይ ሌላ የበደል መንገድ መፈለግ የለባችሁም አለ አላህ ተባረከ ወተዓላ በዚህ አንቀጽ አላህ ተባረከ ወተዓላ ወንዶች በሴቶች ላይ ቋሚዎች ናቸው አስተዳዳሪዎች ናቸው አላህ ተባረከ ወተዓላ ወንዶችን በሴቶች ላይ በማምለጡ እንዲሁም وما انفقوا من اموالهم ወንዶች ከገንዘቦቻቸው ወጪ በማድረጋቸው ማለት አላህ ተባረከ ወተዓላ ሳሊህ የሆነች ሴት ማለት ቃኒታት እዚህ ጋር ብዙ ትርጓሜ ያለው ያኒ ለጌታዋ ጌታዋን የምትፈራ የሆነች ቁኑት የምታደርግ ለጌታዋ የምትተናነስ የሆነች ሙጢዓትም ተብሎ ተተርጉሟል ያኒ ባሏን የምትታዘዝ የሆነች ጌታዋን አላህን ባሏን የምትታዘዝ የሆነች حافظات للغيب ለሩቅ የምትጠብቅ የሆነች وكذلك ባሏ በራቀ ሰዓት አላህ ተባረከ ወተዓላ اي نعم دمጽ አጥፉ بارك الله فيكم دمጽ አጥፉ بارك الله فيكم طيب الامام مقبل رحمه الله تبارك وتعالى سيقتلوا من يلالو وفي الصحيحين من حديث ابي هريره رضي الله عنه قال بخاري ومسلم لي ابو هريره مستلفت حديث ميلال أبو هريرة قال رسول الله صلى الله عليه وعلى آله وسلم يا الله ملكتني عليه الصلاة والسلام ميلالو استوصوا بالنساء خيرا بسيتوش لي ملكا من نقر أدرال رسول صلى الله عليه وسلم فإنهن خلقن من ضلع أن السوء كاتنتني تفترت وإن أعوج ما في الضلع أعلاه كاتنت قوبات أو مالتك لا يلون فإن ذهبت تقيمه كسرته لما قم كتغواز كترت كادرك تسبروا الله وإن تركته لم يزل به عوج كتوكو دغمو بسو لاي مغبطبط አይወገድም ማለት ነው ጎባጣ ሆኖ ይቀራል ሴት ልጅ ልክ እንደዛ ነሽ ማለት ነው فينبغي للمرأة أن تصبر ሴት ልጅ ልትታገዝ ይገባታል ትዕግስት ልታደርግ ይገባታል على ما قدر الله لها الله ለርሷ በወሰንላት ነገር ልትታገስ ይገባታል من تفضيل الرجل عليها ወንድ ልጅ በሷ ላይ አላህ ተባረከ ወተዓላ አብልጧል ወንድ ልጅ አስተዳዳሪ እሷን ደግሞ ከታች ታዛዥ አድርጓታል ይሄንን ልትታገዝ ነው የሚገባት ይሄ ሲባል ወለይሰ ማዕና መልክቱ አይደለም አን يستعبدها ባሪያ አድርጋት ማለት አይደለም ወንድ ልጅ በሴት ልጅ ላይ ቋሚ ነው አስተዳዳሪ ነው ሲባል ባሪያ አድርጋት ማለት አይደለም ይሄ አይደለም መልክቱ الرسول صلى الله عليه وسلم يقول يا الله نتيم لالو كما في جامع الترمذي لا بيتزغبوا استوصوا بالنساء خيرا بسيتوش لاي بملكام ነገር አደራ ተባባሉ ካሉ በኋላ فانما هن عوان بينكم عندكم ሴቶች ማለት ከናንተ ዘንድ ልክ እንደ እስረኞች ናቸው አሉ ረሱሉ ሰለላሁ ዐለይሂ ወሰለም لا تملكون منهن غير ذلك ከዚህ ውጪ ከነርሱ ምንም ነገር አትቆጣጠሩም አላ አዋጅ وان لكم في نسائكم حقا ለናንተ በሚስቶቻችሁ ላይ መብት አላችሁ አሉ ረሱሉ ሰለላሁ ዐለይሂ ወሰለም ለወንዶች ማለት ነው ወንዶች በሴቶች ላይ መብት አላቸው
አላ አዋጅ ወኢነ ሊኒሳኢኩም ዐለይኩም ሐቃ ለሴቶቻችሁም በእናንተ ላይ መብት አላቸው። እናንተ ብቻ አይደለም መብት ያላችሁ፣ ሴቶችም በወንዶች ላይ መብት አላቸው። ነዓም ፈሐቁኩም ዐለይሂና ረሱሉ ሰለላሁ ዐለይሂ ወሰለም ሲዘረዝሩት ምን አሉ? ሴቶች ፈሐቁኩም የእናንተ የወንዶች መብት ዐለይሂነ በሴቶች ላይ ያላችሁ መብት አላ ዩጢእና ላያስረግጡ ነው። ሴቶች ማስረገጥ የለባቸውም። ፍሩሸኩም ፍራሻችሁን መን ተክረሁን የምትጠሉት የሆነን ሰው ላያስረግጡ ነው አሉ። ቤትን በደንብ አድርገው ሊጠባበቁ ከእናንተ ቤት እናንተ የምትጠሉት ሰው ቤት ሊገባ የማትወዱ ሰው ቤት ላይ ገባ ማለት ነው። ቤቱን ላይረግጥ ፍራሹን ላይረግጥ ማለት ነው። ወላ የእዘና ላይ ፈቅዱ ፊ ቡዩቲኩም ቤታችሁ ውስጥ መን ተክረሁን የምትጠሉት ሰው። እዚህ ጋር ፍራሻችሁን የምትጠሉትን ሰው ላያስረግጡ ማለት እዚህ ጋር ፍራሽ ማለት የተፈለገበት ያኒ ጂማዕን የተፈለገበት ብልታቸውን ሊጠብቁ ከፊል ዑለማዎች ፍራሻችሁን ላያስነኩ ማለት ነው። ያኒ አባውራው ወይም ደግሞ ባለቤቱ የሚለይበት የሚቀበጥበት ቦታ ላይ ማንንም ሰው ላያስነኩ ማለት ነው። እንዲሁም ወላ የእዘን እንዳጠቃላይ ላይፈቅዱ ፊ ቡዩቲኩም በቤታችሁ ውስጥ መን ተክረሁን የምትጠሉትን ሰው ላይፈቅዱ። ቤት ላይ ባለቤቱ በሌለበት የሆነ ሰው ቢመጣ አይፈቅዱም። ባለቤቱ ካልፈቀደ ተደውሎለት እገሌ የሚባል ሰው መጥቷል ተብሎ ካልሆነ በስተቀር እቤት የመጣውን ሰው ሁሉ አያስገቡም ማለት ነው። ከዚያም ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉ? ወሐቁሁና የሴቶች መብት ዐለይኩም በእናንተ በወንዶች ላይ ሴቶች በወንዶች ላይ መብት አላቸው። አይዋ ሴቶች በወንዶች ላይ ያላቸው መብት አን ትሕሲኑ ኢለይሂነ ፊ ጠዓሚሂነ በምግቦቻቸው ላይ በነፈቃቸው ላይ በቤት ወጪ ላይ ልታሳምሩ ነው። የሚበሉት የሚጠጡት የሚጎርሱትን በመልካም ልታቀርቡላቸው ነው። ወኪስወቲሂነ እንዲሁም በልብሳቸው ላይ ሴት ልጅ የምበላውን ሂዳ መሰብሰብ እንዲሁም ልብስ በራሷ ገንዘብ የመግዛት ግዴታ የለባትም። ባል የምበላው የምትጠጣው የምትጎርሰው የምትለብሰውን ከየትም የማምጣት ግዴታ አለበት። እሷ የቤት ንጉስ መሆን ብቻ ነው ያለባት። ቤቷ ቁጭ ቤት ላይ ያለባትን ስራ ኃላፊነቷን ትወጣለች። ከዛ ውጪ ሽሮ በርበሬ የቤት ወጪ አይመለከታትም ማለት ነው። የሚመለከተው ባል ላይ ነው። አንቺ ልትወጪ የሚገባሽ ያንቺን ኃላፊነት ብቻና ብቻ ነው ማለት ነው። وفي السنن سنن لا يتزجبوا حديث ومسند الإمام أحمد الإمام أحمد مسند لا يتزجبوا من حديث معاوية بن حيدة بن يسر اللفو أن رجلا قال يونس أندياله يا رسول الله أنت الله من التنيه على ما حق زوج أحدنا عليه عنداتشن بس لا يمستو حق يالبت يمستو حق من دنو بلو تأيقات عنداتشن بس لا ያለበት የሙስቱ ሐቅ ምንድነው ብሎ ጠየቃቸው። የሆነ ሰው ማለት ነው። قال رسول صلى الله عليه وسلم ለዚህ ጥያቄ ምላሽ ምን አሉ? أن تطعمها إذا طعمت በበላህ ጊዜ ልታበላት ነው አሉ። ወይም أن تطعمها إذا أطعمت በተበላህ ጊዜ ልታበላት ነው። ላንተ የሆነ የሚበላ ሀዲያ ከመጣልህ ወይም አላህ የሆነ ነገር ከሰጠህ ከዛ አካፍለ ልታበላት ነው አሉት። وتكسوها إذا اكتسيت ستلبس للتالبسات نوال ولا تضرب الوجه ولا تقبح فيت لا تمتا نوالت تقبيهم لا تدرقات نوالت قبح حق الله تسيفش الله لم يدركش يعني تقبيه للتدرقات هيقبها ولا تهجر إلا في البيت በቤት ላይ እንጂ ሀድርም ልታደርጋት አይገባም። ሀጅር ስታደርጋት ስትርቃት ስታኮርፋት በቤት ላይ እንጂ ልታኮርፋት አይገባም። نعم فماذا بارك الله فيكم من مسلاችሁ الله يباركاችሁና ሉ ሼክ ሙቅቢል فينبغي أن نتعاون جميعا على الخير
ሁላችንም በኸይር ላይ ልንረዳዳ ይገባል አሉ ሼክ ሙቅቢል። الرجل يعامل امرأته معاملة إسلامية ወንድ ልጅ ሚስቱን እስላማዊ አኗኗር እስላማዊ አስተዳደር ነው አብሮ ሊኖር የሚገባው ከሷ ጋር። ويعينها على طلب العلم علما በመማር ላይ ሊያግዛት ይገባል። ويعينها على الدعوة إلى الله ወደ አላህ በመጣራት ላይም ሊያግዛት ይገባል። والمرأة ልክ እንደዚሁም ሴት ልጅ تعامل زوجها معاملة إسلامية ባሏን እስላማዊ አኗኗር ነው አብራ ልትኖር የሚገባው ከሱ ጋር። وتعينه على العلم علምን እንድማር ባሏን ታግዘዋለች። ሰለፊ የሆነ ሴት ባህሪዋ ይሄ ነው፣ መገለጫዋ ይሄ ነው። وعلى الدعوة በدعዋ ላይ ታግዘዋለች إلى الله وعلى حسن التدبير ነገራቶችን በመልካም እንዲያቀናውኑ በመልካም ነገራቶችን ተድቢር እንዲያደርጉ ታግዘዋለች። لما في البيت بيت لا ያለውን ነገር ማለት ነው። فإن الله عز وجل يقول ጌታችን አላህ ተባረከ ወተዓላ ምን ይላል? وتعاونوا على البر والتقوى በመልካም ነገር ላይ አላህ መፍራት ላይ ተጋገዙ። ولا تعاونوا على الإثم والعدوان በአመጽ ላይ ድንበር በማለፍ ላይ አትተጋገዙ። والله المستعان በማለት ሼክ ሙቅቢል ረሂመሁላሁ ተባረከ ወተዓላ ምክራቸውን በዚህ ላይ ያጠናቀቃሉ። أنين بزيلا قوم لهم فنكتفي بهذا القدر وصلى الله وسلم على نبينا محمد وعلى آله وصحبه أجمعين فالسلام عليكم ورحمة الله وبركاته. سبسكرايب بمرق بيتساب يهرو.